ከጀርባቸው ደግሞ እሱ አንብቤ ያለው ግን ከጀርባቸው ደግሞ የመጨረሻ ነብይ የሚል ጽሁፍ ከጀርባቸው ደረታቸው እንደነበራቸው አንዱ አስተማሪ ነግሮኝ ነበር። የመጨረሻ ነብይ የሚል ጽሁፍ እኮ ጥያቄሽን አቅርቢ፣ ችግር የለውም። እሺ እሱ ነው ጥያቄ። አንደኛ ከጀርባው ከፊት ነው ከኋላ አላወኩም፣ ግን የመጨረሻ ነብይ የሚል ጽሁፍ ከነበረው ሌላ ደግሞ በልጅነቱ ከሆዱ ጥቁር ነገር ከልቡ ከወጣ ያኔ ነብይ እንደሆነ እንዴት አላወቀም? ጀብርኤል እየጨመቀው ያለ ብሔረ ዋሻ እንዴት አላወቀም? ምናቱ አላወቀም ነበር ነብይ እንደሚሆንና ጀብርኤል እንደሆነ አላወቀም። ለከዲጃ ሲነገራት እሱ አብራራልኝ። እሺ አሁን ሁላችሁም ከኔ ጋር ሂራ ዋሻ ውስጥ ልክተታችሁ አብሬ ማለት ነው። ሂራ ዋሻ ውስጥ የተፈጠረው ነገር ምንድነው ከተባለ ከሰው ልጅ ከአእምሮ በላይ የሆነ ነገር ነው የተፈጠረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ቀደም መልአክን በመልአክ ሀይአ ልክ እንደ መልአኩን ራሱን አይተውት አያውቁም ነበር። ምክንያቱም እነዛ መልአክት የሚባሉት ፍጥረቶች አላህ ራሱ ሲተርክልን አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ ጃዒሊል መላኢከቲ ኡሊ አጅኒሐ መስና ወሱላስ አላህ ምስጋና ይገባው። አልሐምዱሊላህ ፋጢሪ ሰማዋት ሰማያትን የፈጠረ ወልአርድ እንዲሁም መላእክቶችን ጃዒሉል መላኢካ ኡሊ አጅኒሐ መላእክቶችን ባለ ክንፍ የክንፍ ባለቤት ያደረጋቸው ክንፍ ያላቸው ፍጥረታቶች ናቸው። መስና ሁለት አለ፣ ወሱላስ ሶስት አለ። ወየዚዱ ፊል ኸልቂ ማ የሻ ከዛ በላይ ደግሞ አሉ። እነ ጅብሪል ካነ ለሁ 500 ጀናህ ወደ 500 አካባቢ ክንፍ ያለው ፍጥረት ነው። ያንን ፍጥረት ነው ያዩት ነው። አሁን እንዴት ነው ነብዩ ማይደነግጡት ነው? አስቡት። ያንን ፍጥረት አይተው እንዴት ነው ማይደነግጡት? እንዴት ነው ማይደነግጡት? ባይደነግጡ እንደውም ዜር ኢዝ ሰምቲንግ ችግር አለ ማለት ነው። ባይደነግጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዜር ኢዝ ሰምቲንግ ችግር አለ ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደንግጠዋል። መደንገጣቸው ግን የእሳቸው ብቻ ታሪክ ነው ወይ የቀደምት ነቢያቶች ታሪክ አይደለም ወይ ከተባለ ኧረ ዳንኤል ምዕራፍ 8 ቁጥር 17 ላይ መልአኩ ወደ ዳንኤል ሲገለጥ እኔም ወደ ቆምኩበት ቀረበ፣ በመጣም ጊዜ ፈርቼ በግንባሬ ተደፋዋል። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውላለኛል። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋዋል። ፌንት ነው የበላው አየር ላይ። እርሱም ዳሱ ቀጥ አድርጎ አቆመው እንጂ ፌንት ነበር የበላው የነበረው። ነብዩ ሕዝቅኤል ምዕራፍ 3 ቁጥር 15 ላይ በቴል አቢብም ወዳለው ወደ ኮርማው ወንዝ አጠገብ ወደ ተቀመጡ ምርኮች መጣው፣ በተቀመጥኩበትም ቦታ ተቀመጥኩ። በዚያም 7 ቀን በድንጋጤ በመካከላቸው ተቀመጥኩ። 7 ቀን መልአክን አይቶ 7 ቀን ደንግጦ ነው ቁጭ። ሌሎችም ብዙ ነቢያቶችን ብንመለከት መልአክን አይቶ ሰው ካልደነገጠ እንዴት ይሆናል? ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪልን ዐለይሂ ሰላም የመጣላቸው ጅብሪል መሆኑን ከማወቃቸው ጋር አስደንግጧቸዋል። ምክንያቱም ነብይነታቸው የእሳቸው እኮ ኢልሃም እኮ ነበራቸው። አላህ በእሳቸው አማካኝነት የሆነ ነገር ሊያደርግ እንደሚችል እኮ አላህ እያጠራ ልባቸውን እያጠራ ነው የመጣው። ገባችሁ? የሆነ ዝም ብሎ ያለ ነገር አይደለም። ስለዚህ ከዛ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪልን ፈርተዋል። አዎ ዘሚሉኒ ብለዋል። ሸፍኑኝ ብለዋል። ፈርተዋል። ሚስታቸው ጋር ሄደዋል። ያ ደግሞ የሚጋጭ ነገር መደንገጡ አይደለም ጥያቄ ሆነብኝ። መደንገጡ አይደለም ግን እንዴት አላወቀም? እንዴት በዛ መደንገጡ ሳይሆን ጅብሪል እንደዛ ይቶታል። በፊት ከልቡ ጥቁር ከወጣው ጽሑፍ ከነበረው ቢያንስ በስንት ዓመታቸው ነው? አዎ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ሀያ ጅብሪልን አላዩትም። ያኔም መጥቶ ጅብሪል ከልባቸው ያን ነገር ልባቸውን ሲያጥብ ምን እንደተፈጠረ ራሱ በትክክል አያውቁም። መልአኩን በራሱ ሀያ አይደለም ያዩት፣ በራሱ ፊዚካል መልአኩን ራሱ አይደለም ያዩት። ተመስሎ ነበር ይመጣ ነበር እና ተመስሎ ነው ያዩት አይደል? አዎ በሰው ተመስሎ ነው ያዩት። እዚህ ጋር ግን መልአኩ ራሱ ነው የመጣው፣ ጅብሪል ራሱ ነው የመጣው ወደ ሰማይ። እንደውም በሌላ ዘገባ ላይ ሲናገሩ ወደ ሰማይ ቀና ስል በሰማይ ላይ እግሩን አጣምሮ በሰማይ ዙፋን ላይ የተቀመጠ ትልቅ መልአክ አየሁ። ያ ሙሐመድ አንተ ሙሐመድ ሆይ አነ ጅብሪል እኔ ጅብሪል ነኝ፣ ወአንተ ረሱሉላህ አላቸው። አንተ ያላህ መልእክተኛ ነህ፣ እኔ ጅብሪል ነኝ፣ አንተ ያላህ መልእክተኛ ነህ። ሶስቴ
ከዛ ደነገጥኩኝ ሮጥኩኝ ብለው ነብዩ ተናግረዋል። እና እንደዛ ነው። ጀብርኤል መሆኑ ለነብዩ መሐመድ ማን ነገረው? እሱ እንዲበራልን ስለፈለኩ ጅብሪል ራሱ ነው የነገረው። እኔ ጀብርኤል ነኝ ያለው? አዎ። እሺ ነብይ እንደሆነስ ማን ነገረው? ለነብዩ መሐመድ አንተ ነብይ ነህ ብሎ ነገረው ጅብሪል ወይስ የኸዲጃ አጎት ነው የነገረው? ጅብሪል እኔ የኸዲጃ አጎት አይደለም የነገረው። እኔ ጅብሪል ነኝ አንተ የአላህ መልእክተኛ ነህ አለው ራሱ ማለት ነው። እኔ ጅብሪል ነኝ አንተ የአላህ መልእክተኛ። መጀመሪያ ሲያገኘው እንደዚህ ያለው? አዎ። እሺ ታውቃለህ? መጀመሪያ ሲያገኘው እኔ ጀብርኤል ነኝ አወረ ቆይ አንተ ደግሞ አንተ ነብይ ነህ ብለዋል። አንተ ነብይ ነህ ካለው አሳየኝ። አሳሳትሽኝ ዛሬ። እኔ እንደዚህ አይነት ውይይት ላይ እኮ አልገባም ነበር። ድሮም ግዴታ መናገር አለበት። መጀመሪያ ላይ ግዴታ መናገር አለበት። እኔ ጅብሪል ነኝ አንተ ነብዩ ነህ ቢለው ለምሳሌ በሶስተኛ ግንኙነታቸው ቢነግረውስ? ኖ አይደለም። ያ ፈረስት ታይም አሁን ፈረስት ታይም የነገረው ነብይ እንደሆነ ነብይ መሐመድ የነገረው ማን ነው? ኖ መጀመሪያ ሲገናኙ መናገር አለበት ወይ? መስፈርት ነው ወይ? ወላሂ እኔ አንድ ቀን እንደዚህ ተወያይቼ አላውቅም። አሸነፈችኝ ዛሬና ወደዚህ ገባው። አሁን ያው ተመልሻለሁ ወደ አቋሚ። ግዴታ መናገር አለበት ወይ? ግዴታ ለምሳሌ አሁን ምን እያለች ነው እሷ? ልክ እኔና እሷ ዛሬ ስንገናኝ እኔ አቡበከር ነኝ አንቺ ጋሪዝዋን ነሽ ብሎ መናገር አለበት ነው። እና መጀመሪያ ባይነግረውስ? ለምሳሌ እስካሁን 3 ቀን ካወራን በኋላ እኔ አቡበከር ነኝ ብዬ ብነግርሽስ ችግር የሚያመጣው ነገር አለ? ወደ ነብዩ እንመለስ። ችግር የለውም ግን እኮ ወረቃ ነው አይደል? በሙሳ የነበረ መንፈስ በአንተ ላይ ያለው ያለ ወረቃ እንዴት ታወቀ? እንደዛ አላለው ወረቃ እንደዛ አላለውም። ስለዚህ በቃ ተስማምተናል። ስለዚህ ምንም ችግር የለውም ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸው ተነግሯል ወይ ከተባለ አው ወደ መጀመሪያ እንሄዳለን። እዛው ቁርአን ላይ አላህ Subhanahu Wa Ta'ala ያ አዩሀን ነብዩ አንተ የአላህ መልእክተኛ ሆይ ብሎ ነግሯቸዋል። እና ያንን ሲነግራቸው የአላህ መልእክተኛ የሚለውን ንግግር ማን ነው ይዞ ይመጣ የነበረው ከተባለ ጅብሪል ነው ይዞ ይመጣ የነበረው። ስለዚህ ያ አዩሀን ነብዩ አንተ ነብይ ሆይ ተብሎ ይነገራቸው ነበር። ኢና አርሰልናከ ሻሂደን ወበሽረን ወረሱላ፣ እኛ አንተን መስካሪያ አድርገን እንዲሁም ደግሞ አበሳሪያ አድርገን እንዲሁም መልእክተኛ አድርገን ልከነሃል። ወዳዒየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ ይላል። በአላህ በእርሱ ፍቃድ ተጣሪ አድርገን እንዲሁም አብሪ አድርገንም ልከነሃል ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰዎች አብሪ ናቸው። የሚያበራ መጽሐፍም የተሰጣቸው ናቸው። ኑር የተባለ መጽሐፍ ማለት ይሄ ኑርን ወደ አንተ አውርደናል፣ ብርሃንን ወደ አንተ አውርደናል ብለው አላህ ይገልጸዋል። ስለዚህ ከዛ አንፃር ስንመለከተው መስፈርት አይሆንም ነው። መስፈርት ይሆናል ከተባለ እኛ ቀለል አድርገን ነው የምናነሳው። ያው እሷ አይሆንም ስላለች ነው ሌላውን ሰው ለማስተማር ነው። ቀለል አድርገን ስናነሳ ለምሳሌ መልአክ ወደ ነቢያቶች ሲመጣ ወይ ደግሞ ወደ አምላካቸው እናት ሲመጣ የአምላካቸው እናት ለምሳሌ ወደ ማርያም መልአክ ሲመጣ እኔ ገብርኤል ነኝ ብሎ ነግሯታል ወይ ከተባለ አንድ ጥቅስ ማምጣት አይቻልም። አንድ ጥቅስ ማምጣት አትችልም። 99 መጽሐፍ ቢኖር 99 የክርስትና መጽሐፍ ብታዳብሏቸው እነዛን ጥቅሶች ማምጣት አትችልም። አልነገሯትም። ስለዚህ ስላልነገራት የመጣው በቃ ሰይጣን ነው። እንደዚህ አይባልም። እኔ ሰይጣን ነኝ አላልኩም እኮ። እሺ እንትን አብራልኝ እኔ እንዲገባኝ ከመጀመሪያ ንገረኝ። እሺ ወይ በቃ እኮ ላንቺ አይደለም እኔ ለሌላው ነው ማብራራ። እሺ አሁን ላብራራልሽ፣ ቀለል አድርጌ ላብራራልሽ። ይኸው ምን እንደተፈጠረ ላስረዳቸው። አሁን ስለ ወህይ ማለት ነው። እኛ በኢስላም አስተምህሮ መሰረት ወህይ የሚባለው ነገር ወይም ግልጠተ መለኮት የሚባለው ነገር የራሱ የሆኑ አደረጃጀቶች አሉ። የመጀመሪያው ግልጠተ መለኮት በህልም የሚመጣ ነው። ለምሳሌ ሰሂህ አልቡኻሪ ሐዲስ ቁጥር 4 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ወደ እሳቸው ከመምጣቱ በፊት በህልም ይመለከቱ ነበር እና ያዩት ህልም በቃ ኦብቪየስሊ ይከሰታል። ይሄ የህልም ኢልሃም ተብሎ ይጠራል። ይሄ ኢልሃም ደግሞ የህልም ማየት ለምሳሌ ቀደምት በነበሩ ነቢያቶች ላይ አላህ Subhanahu Wa Ta'ala ወደ ነብዩ ሙሳ እናት ልኮታል። ወነብዩ ሙሳ ወሐይና ኢላ ኡሚ ሙሳ አን አርዲዒህ ፈኢን ኺፍቲ ዐለይሂ ፈአልቂሂ ፊል የም ወላ ተኻፊ ወላ ተሕዘኒ። ወደ ሙሳ እናት እንዲህ ብለን ኢልሃም አደረግን፣ ወህይ አደረግን ነው። አውሐይና የሚለውን የአረብኛ ቃል ነው የሚጠቀሙ። ምን የሚለውን ነው አውሐይና? ምን እንድትል ነው አውሐይና የተባለው ከተባለ አን አርዲዒ አጥቢው፣ ፈኢን ኺፍቲ ዐለይሂ ከፈራሽበት ፍርዓውን እንዳይገለው ደግሞ ከፈራሽ ፈአልቂሂ ፊል የም በባህር ላይ ጣዩ። ይሄ ኢልሃም ተብሎ ይጠራል አንደኛ ማለት ነው። ስለዚህ ወህይ ምን እንረዳለን ከኔ ንግግር? ወህይ ለሁለት ይከፈላል። አንደኛው ወህዩል ዓም ተብሎ የሚጠራ ነው። ሁለተኛው ወህዩል ኻስ ተብሎ የሚጠራ ነው። በእንግሊዝኛው አጠራር ደግሞ ጄነራል ሪቪሌሽን እና ስፔሲፊክ ሪቪሌሽን ተብሎ ይጠራል። ጄነራል ሪቪሌሽን ወይም ደግሞ አልወህዩል ዓም ተብሎ የሚጠራው የአምላክ አጠቃላይ አስተምህሮ ያለበት። ለምሳሌ ሰማይ ወህይ ነው። ኦኬ፣ ሰማይን ተመልከቱት፣ ወህይ ነው።
ምንድነው ወህዩ ከተባለ ሰማይን ስትመለከቱ there is something ፈጣሪ እንዳለ ያሳያል። እናንተ ወህይ ናችሁ ፈጣሪ እንዳለ ያሳያል። ይሄ ጀነራል ሪቪሌሽን ተብሎ ይጠራል። ስፔሲፊክ ሪቪሌሽን ነው የሚባለው አላህ Subhanahu Wa Ta'ala ወይም አምላክ በመረጣቸው አካላቶች አማካኝነት የሚሰጠው አስተምህሮ ማለት ነው። አሁን ወደ ስፔሲፊክ ሪቪሌሽን ወይም ደግሞ አልወህይ አልኻስ ላይ ስንመጣ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደምት ወደ ነበሩ ነቢያቶችም ወህይ የሚላክበት የራሱ ሆነ መንገድ አለ። ያንን መንገድ ደግሞ ወረቃ ብን ነወይፈል ተብሎ የሚጠራው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአራተኛ አባታቸው በኩል የአራተኛ አባታቸው የወንድማቸው ልጅ የሆነው ወረቃ ብን ነወይፈል ወይም ደግሞ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚስታቸው አጎት የሆነው ወረቃ ብን ነወይፈል የሱ ታሪክ እናገኛለን። እሱ ቀደምት የነበሩ መጽሐፍቶችን ያነብ ነበር። ማንበብ ሲባል ደግሞ ግዴታ መጽሐፉ ላይ ያለውን ነገር ብቻ ያገኛል ማለት አይደለም። ታሪክም ያውቅ ነበር። ስለ አይሁድ ልህቀት ነበር እና ከሆነ ጊዜ በኋላ ነው ወደ እኔ ነሳራ ነኝ ብሎ በቃ ትክክለኛው ነብይ እስኪመጣ ድረስ በዚህ ሆኜ ቆያለሁ ብሎ ተናገረ። ከዛ በኋላ ያ አካል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የመጣው ማን እንደሆነ ነብዩ ሲገልጹለት ባይ ዲፎልት አወቀ። እንዴት አወቀ ከተባለ ቀደምት የነበሩ ነቢያቶች ጋር ማን እንደሚመጣ ያውቅ ነበር። ስለዚህ በቃ እንትና ነው ብሎ ነገራቸው። እሱ ግን ስለነገራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ስላልተናገሩ ያን ነገር ሰት ያደርጋሉ ወይ ከተባለ በፍጹም። እማልዘጋው ስልክ አንድ ይገባብኝ እዚሁ ጋር አለውሽ። አይ ቲንክ ብዙ ነው አልመሰለኝ። ሂሱ ካለ ትቀጥልልኛለህ? እኔ ጥያቄ እንደገና ላብራራና ነብዩ መሐመድ በልጅነቱ ከልቡ ጥቁር ከወጣውና ደሞ ደሮት ላይ ለምን ሚት አታርጉኝ ወይ? ሂሱ ቀጥልልኝ እኔ አንድ ኢንሻአላህ እሺ፣ ታብታብ ያደረጋችሁ ጠብቁኝ። አንድ የሆነ ነገር ማድረግ ስላለብኝ ነው አለው። አንድ እሺ፣ እንትን ግዴታ መስራት የነበረብኝ ስራ ስለነበረ ነው መደወል የነበረብኝ ነበረ። ለዛ ነው እና ያወራን ነበርና ስለ ወህይ። ስለዚህ አጠቃላይ እሱ ወረቃ ብን ነወይፈል በዛ ምክንያት ወህዩ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣ መሆኑን መገንዘብ ወይም መረዳት ችሏል። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማን የመጣው የሚለው ነገር ይታወቃል ወይ ከተባለ በግልጻው ለሳቸው እኔ ጅብሪል ነኝ አንተ ያላ መልእክተኛ ብሎ ነግሯቸዋል። ግን መንገር የማይጠበቅበትም ነው። ምክንያቱም ከዛ በኋላ በነበሩን አስተምሮቶች ላይ ነብዩ እኔ ጋር የመጣው ጅብሪል ነው ብሎ ተናግሯል። ከየት አምጥተው ተናገሩ ነው ምንለው? እንደውም እኮ ጅብሪልም በሰው ተመስሎ መጥቶ ሰሃቦች ጭምር አይተውታል። ጅብሪልን ዑመር ኢብኑ አልኸጣብ በዘገበው ሐዲስ ላይ ጅብሪል መጥቶ እነሱ ጋር ከዚህ በፊት አይተነው በማናቀው መልክ ወደኛ መጣ ይላል። ከዛ በኋላ ትምህርትን አስተማራቸው ሰሃቦችን፣ ጅብሪልም ማለት ነው። ከዛ هذا ጅብሪል አታኩም يعلمكم دينكم ይሄ ጅብሪል ነው ሃይማኖታችሁን ሊያስተምራችሁን የመጣው ብለው ነብዩ ራሱ እንደነገሯቸው የሚናገር ዘገባል። እና እነዛ መስፈርቶች ሁሉ ላይ እንትን አፕላይ ብናረገው ለነብዩ ይሰራል፣ ለሌላው ግን አይሰራም። እና በዛ እንትን መገንዘብ እንችላለን። እሺ ሌላ የምትጠይቂው ጥያቄ ካለሽ? እሺ እኔ እኮ አሁን ስለ ገብርኤል ለምን እንደዚህ አይደለም ጥያቄ ያለብኝ ምንድነው በቃ ያልኩህ አንደኛ ነገር ወረቃ ከሞተ በኋላ መውረድ ወህይ አይወርድም ነበር።
ሌላ ደግሞ አሁን ከተነሳ ደግሞ አሁን ማን ነው ያለው? እኔ እንደዛ አስተማሪ ማስረጃ ከተቻለ እኮ የጠየቅኩ ነው የተማርኩት የጠየቅኩ ነው እኔ የተማርኩት ይሄ ነገር ያለው እኮ አንተ ተብራራልኛለህ። ከዛ አይደለም ኖ አሁን አንቺ ኬትም ያመጣሽውን ነገር አይሰራም እንደዚህ አይነት ወይ ጥያቄ መጠየቅ ነው። ወረቃ ምን ወኪል ከሞተ በኋላ ወህይ አይመጣም የሚለው ለምሳሌ አሁን እሷ ሌላ በራሷ ጊዜ የሆነ ነገር ለመደምደም እንደዚህ አይነት ጨዋታ ትጫወቱ እኛ ሙስሊሞች ጋር መጣችሁ። እኛ ሙስሊሞች በእርድና ከእናንተ ብንበልጥ እንጂ አናንሰ ስለዚህ እንደዚህ አይነት ጨዋታ እርድና አይደለም እኮ ነው ጥያቄ እኮ አጠረሽ ማንም ሙስሊም ምዬ ነው የምናገረው። ማንም ሙስሊም ወረቃ ከሞተ በኋላ ወህይ አይወርድም ብሎ ማንም አያስተምርሽም። ምናልባት ራስሽን በራስሽ አስተምረሽ ካልሆነ በቀር ማለት ነው። ስለዚህ ወረቃ ኢብኑ ነወይፊል እንዳልኩሽ መጀመሪያ ታሪኩን ወይ ወረቃ ኢብኑ ነወይፊልን ሙስሊም ነው ሙስሊም መሆኑን ነብዩ ራሱ መስክረዋል። ሰልሙ ራሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ ተሱቡ ወረቃን አትስደቡ እሱ የጀነት ነው ብሎ መስክረውለታል። ስለዚህ ከዛ አንፃር እንዲህ ነው ብሎ ለማንሳት አይሰራም። ወህይ ለ23 ዓመት ወርዷል። 23 ዓመት እድሜ ላይ ሲወርድ ወህይ ወረቃ ኢብኑ ነወይፊል መጀመሪያ አካባቢ ነው የነበረው ሞቷል። ከሱ በኋላ ብዙ ሐዲሶች ብዙ እንትኖች ወርደዋል፣ ወህይ ወርዷል። ስለዚህ ይሄ አይሰራም። ነብዩ ለምን አላወቁም? መልስ ሰጥቼሻለሁ። ስለ ወረቃ ኢብኑ ነወይፊል መልስ ሰጥቼሻለሁ። ለምን ፈሩ? መልስ ሰጥቼሻለሁ። እያንዳንዱ ኢሹ ላይ መልስ ሰጥቼሻለሁ። አሁን የመጨረሻ እድል ሰጥቻለሁ። ካልሆነ ትጠየቂያለሽ ማለት ነው። ችግር የለም ጠይቀኛለህ። እኔ አሁን ደግሞ የመጨረሻ ጥያቄ ብቻ የምጠይቅህ ለመጀመሪያ ጊዜ አሁንም ድጋሜ አንተ ነብይ ነህ ብሎ የነገረው ወረቃ ነው ወይስ ጀብርኤል ነው? በቃ ይሄ ብቻ ነው የምፈልገው እኔ። እሺ ማስረጃዬን ከመክፈቴ በፊት ለውጥ ያመጣል ግን ማንም ቢነግረው ኖ እኔ ፈልጌያለሁ። በቃ እሱ ስለፈለግኩት ነው። በቃ እንደዛ ከሆነ እኔ ልስጥሽ። እሺ ጅብሪል መሆኑን ልስጥሽ። እሱ ብቻ ነው የምፈልገው እኔ አሁን። አዎ ጀብርኤል በቃ እኔ ጀብርኤል ነኝ ብሎ የነገረው እሱ ነው ወይስ ወረቃ ነው? እሱ ብቻ ነው የፈለግኩት። ያው ጅብሪል መሆኑን ልስጥሽ። በማስረጃና በመረጃ ነው የምናወራው እዚህ ጋር። ስንተነፍሱላ ማስረጃ ልንሰጠሽ እንችላለን። ታውቂያለሽ? እሺ ይሄ ኪታብ አጠበቃት አልከቢር ወይም አጠበቃት አልኩብራ የተሰኘው መጽሐፍ ነው። ኢብኑ ሰዕድ መጽሐፍ ማለት ነው። በዚህ መጽሐፍ ገጽ 165 ላይ እንዲህ የሚል ነገር እናገኛለን። የመጀመሪያውን ታሪክ ነብዩ ጋር የወረደውን ወህይ ሲነግረን ማለት ነው። ወካነ የኽሉ ቢጋሪ ሒራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሒራ ዋሻ ኸልዋ ያረጉ ነበር፣ ብቻቸውን የሆኑ ነበር አሉ። ከዛ በኋላ አንዴ ቆይ ትልቁ ላይ ልሁንና ከዛ እንመለሳለን። ከዛ ያው ሐዲሱን እዚህ ጋር መጣና فبينما الرسول صلى الله عليه وسلم على ذلك وهو بأحدين إذ رأى ملكا نبي محمد صلى الله عليه وسلم بأجيد هونو بزا هونيتا لي هونو سالة إذ رأى ملكا واضعا إحدى رجليه على الآخر عند ملاكنا يالا عند وقرون ليلا قروا لي يادرق في أفق السماء بسماي لي بزي بمتيوز بسماي لي ملأكو يصيح يجوه يا محمد أنت محمد هوي أنا جبريل أنا جبريل ني يا محمد أنت محمد هوي أنا جبريل أنا جبريل ني فذرع الرسول صلى الله عليه وسلم نبي محمد صلى الله عليه وسلم دنقت من ذلك كذب وجعل يراه كلما رفع رأسه إلى السماء بأيان أنه في تاتشون ودلا يكف باررقو قطر رسولي آيوت نبرا فرجع سريعا إلى خديجة ودا خديجة هيدا دنقت أو هيدو فأخبرها خبره وقال عندهم بلو نقرات يا خديجة عندي نقر تفتر بلو نقرات كذا ولا يو ثم انطلقت إلى ورقة من نويفل ودا ورقة هيدو جبريل راسه مون كنقرات شوالا مالتنا سبحان الله سبحان الله كنقرات شوالا ودا ورقة هيدو تيو ثم انطلقت إلى ورقة من نويفل ودا ورقة من نويفل كذا وهلا هيدو تنا سلازي نقرات شو جبريل ነው ለውጥ ባያመጣም ማለት ነው። እኛ ማን ነገራቸው ማንም ለውጥ አያመጣም። እሺ ገባ። አሁን ወደ ጥያቄ ልግባ። እኔ ተማሪ ነኝ፣ እኔ እውቀት የለኝም፣ ግን ጠይቅ፣ ችግር የለም። ጃ ቀጥል። አንዴ አፎን ስልክ ላይ ነኝ። በጣም እንትን ታገሱኝ እሺ። በጣም እርጀንት የሆነ ነገር ማድረግ ያለብኝ ስላለ ነው። እሺ አቡኪ በቃ የኡማው ጉዳይ ነው እና ታገሱኝ። እሺ
በቃ እኔ እወርዳለሁ። አይ ቲንክ ስራ ቢዚ ነው መሰለኝ። ሰላም ሆኖሽ ወጣች እንዴ? ወጣች። አቡቂያውን ወጣች። እሺ መክሊት ጥያቄ ካለሽ ሲጀመር አልፈለገችም መጠየቅ ይሁንላት፣ ችግር የለውም። እኛ አንጠየቅም ማለት ይቻላል፣ ችግር የለውም። መክሊት ጥያቄ ካለሽ መቀጠል ትችያለሽ። ታችን ነው ትመጣለች። ጠያቂ ነች። ከፒኬም ማታ ገብታ ነበር። ትመጣለች ብዬ አስባለሁ። አዎ አውቃታለሁ። ሰላም አልሐምዱሊላህ። እንዴት ነሽ? አለይኩም ወራህመቱላሂ ወበረካቱ። ኦኬ እንዴት ነህ? ወአለይኩም ሰላም ወበረካቱ። ሰላም ነኝ። እንዴት ነሽ? ሰላም ነው አሎ አልሐምዱሊላህ። ጥያቄ ነበረኝ፣ ግር ያለኝን ነገር እየጠየቅኩ ነው በመሀል ይቻላል፣ ችግር የለም። ሁለት ጥያቄዎች አሉኝ። አንደኛው ጥያቄ ምንድነው ቁርአን ያላ ቃል ነው ግን ተፈጠረ ነው የምንለው ወይስ ምንድነው የምንለው? ግልጽ አድርግልኝ እሱ። ኦኬ እዚህ ጋር ሰፋ ያለ ነገር ላስቀምጥላችሁ። ኦኬ በደንብ አድርጋችሁ ተከታተሉኝ። ቁርአን አስመልክተው ማለት ነው። ይቅርታ ቡኪ፣ ግን ያው ተማሪ እንደመሆኔ አንፃር ግልጽ አድርገህ በሚገባኝ መልኩ ቀለል አድርጌ ሰፋ ባለ መንገድ እያንዳንዱ ሀሳብ ላይ ነው የሚሄድበት። እያንዳንዱ ሀሳብ ላይ ማለት ነው። ቁርአን አስመልክተው ኦኬ ቁርአን የአላህ ቃል ነው ወይ ከተባለ አዎ፣ ቁርአን የአላህ ሱብሓነሁ ወተዓላ የእርሱ ራሱ ንግግር ነው። ይሄ መጀመሪያው ነው ምናየው ማለት ነው። ቁርአን የአላህ የራሱ ንግግር ነው፣ የራሱ ማለት ነው። እርሱ ቁርአን ይላል የመትኑ ዓቂደቱል አጣሐዊያ ገጽ 40 ላይ እርሱ ቁርአን የአላህ ቃል ነው። በንግግር ደረጃ ያለ እንዴታ ከእርሱ የጀመረ ነው። ስለዚህ ቁርአን የማን ንግግር ነው? የአላህ ንግግር ነው። እሺ ቁርአን የተፈጠረ ፍጡር ነው ወይ ከተባለ አይደለም። እንደውም ቁርአን የተፈጠረ ፍጡር ነው የሚል አካል ካፊር ነው፣ ምእመን አይደለም። ማስረጃ ይኖራል? አዎ። ከምን? ከቁርአን ሱረቱል ፉርቃን ምዕራፍ 31 ቁጥር 27 ላይ ወለው አነ ፊል አርድ ሚን ሸጀሪን አቅላም ወልበሕሩ የሙዱሁ ሚን ባዕድህ ሰብዐቱ አብሕር ማ ነፈደት ከሊማቱላህ ኢነላህ ዐዚዙን ሐኪም። ከዛፍም በምድር ያለው ሁሉ ብዕሮች ቢሆኑ ኖሮ ባህርም ከእርሱ እንደዚህ እየተጠቀሰ ቢጻፍ ቢሆን ኖሮ የአላህ ቃላቶች ምን ይላሉ? አያልቁም ነበር ይላል። ስለዚህ የማያልቅ ነገር ፍጡር አይደለም። ፍጡር ሆኖ የማያልቅ ነገር የለም ነው መሰረቱ። ይሄ ፍጡር አለመሆኑን ነው የምናወራው። በተመሳሳይ ደረጃ በ418 የሞቱት ትልቁ ዓሊም ሂበቱላህ ኢብኑ ሐሰን የተሰኙት ትልቅ ዓሊም ሸርሕ ኡሱል ኢዕቲቃድ አህሊ ሱነቲ ወልጀማዓ በተሰኘው መጽሐፋቸው ገጽ 245 ላይ ፍጡራኖች ይጠፋሉ ያልቃሉ፣ የአላህ ቃል ግን አይጠፋም አያልቅም ብለው ተናግረዋል። ስለዚህ የአላህ ሱብሓነሁ ወተዓላ ቃል የማይጠፋ የማያልቅ ነው። አንድ ሁለተኛ ማስረጃ አላህ ሱብሓነሁ ወተዓላ ፍጡራኖቹንና የሱን ትእዛዝ የሱን ቃሉን ለይቶ አስቀምጧቸዋል። ማስረጃ ይኖር ይሁን? አዎ። ሱረቱል አዕራፍ ምዕራፍ 7 ቁጥር 54 ላይ ንቁ ይላል። መፍጠርና ማዘዝ የእርሱ ብቻ ነው ይላል። አላ ለሁል ኸልቁ ወልአምር። መፍጠርም የሱ ነው፣ ትእዛዝም የሱ ነው ይላል። ትእዛዝና መፍጠር የሚለው ለይቶ አስቀመጣቸው። ስለዚህ ይህም ሁለተኛ ማስረጃችን ይሆናል ማለት ነው። እንደዚህ የሚጠቀሱ በጣም ብዙ ማስረጃዎች ይኖራሉ። ግን በአጠቃላይ ደግሞ ቀደምት አበዎች ምንድን ነበር የሚያስተምሩት ከተባለ አብደላህ ኢብኑ ጃዕፈር ኢብኑ ሙሐመድ ተብለው የሚጠሩት ወይም ደግሞ ጃዕፈር አስሲዲቅ ተብለው የሚጠሩት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረጋቸው ወደ ነቢዩ የሚጠጋው ትልቁ ዓሊም ከ80 ዓመተ ሂጅራ እስከ 148 ወይም በአንደኛው ዓመተ ሂጅራ ላይ በመጀመሪያው ዘመን ላይ የነበሩት ትልቁ ዓሊም ቁርአን አስመልክቶ ምንድነው ያሉት? ሙዓዊያ ኢብኑ አማር በጃዕፈር ኢብኑ ሙሐመድ በኩል እንዳስተላለፈው ቁርአን የአላህ ቃል ነው ፍጡር አይደለም ብለው አስቀምጠዋል። ስለዚህ ቁርአን ምንድነው? የአላህ ቃል እንጂ ፍጡር አይደለም ማለት ነው። ይሄ እንግዲህ ከአበዎች ነው የምሰጥሽ። ኢብኑ ሙባረክ ከ118 እስከ 181 ዓመተ ሂጅራ የነበሩ ትልቅ ዓሊም ናቸው። አብደላህ ኢብኑ ሙባረክ ተብለው ይጠራሉ። በጣም እውቅና የሐዲስ የቁርአን ዓሊም ነበሩ። እርሳቸው ምን ብለው ነው ያስቀመጡት? እኔ አላህ ነኝ ያለ እኔ አምላክ ነኝ ያለ የለምና ተገዛኝ፣ ሰላትን በእርሷ ላይ ለማውሳትን ስገድ የሚል ፍጡር እንዴት ሊኖር ይችላል ብለው ነው ያስቀመጡት። ምክንያቱም ሱረቱ ጣሃ ላይ ኢነኒ አነላሁ ይላል። እኔ አላህ ነኝ የሚለው ፍጡር ነው። ምን አይነት አእምሮ ነው? አይደለም። ስለዚህ ፍጡር አይደለም ብለን እንናገራለን ነው። እሺ በተቃራኒው የአላህ ቃል ፍጡር አይደለም፣ ተስማማን። ፈጣሪስ ነው ወይ?
ፍጡር አይደለም አይጠፋም አላችሁ። እኔ አላህ ነኝ የሚል ፍጡር የለም አላችሁ። ስለዚህ ፈጣሪ ነው ወይ? አሁንም ደግሞ የምንለው ነገር ፈጣሪም አይደለም ብለን ነው የምንናገረው። ለምን ከተባለ አንድ ነገር ኤሰንስና ማንነትና ምንነት ያሌለውን ነገር ብቻውን ፈጣሪ ብለን ልንሰይመው አንችልም። ግን ምንድነው የፈጣሪ ባህሪ ነው። ለዛ ነው ምን አሉ የአላህ ቃል መክሉቅ ነው ያለ ወይም የተፈጠረ ነው ያለ ካፊር ነው። የአላህ ቃል ግን ፈጣሪም ፍጡርም አይደለም ብለው ነው ያስቀመጡት። ምኑ ነው? የአላህ ባህሪው ነው። አቡበከር ለምሳሌ የአቡበከር ቃል አቡበከር ፍጡር ስለሆነ ፍጡር ይሆናል። አዎ የአቡበከር ቃሉና አቡበከር ግን የተለያዩ ናቸው። እኔ ቃሌን አይደለሁ እኔና ቃሌን እንለያያለን። አትሪቢዩቴ ነው ባህሪ ነው። ስለዚህ ይሄም ቁርአንም የአላህ Subhanahu Wa Ta'ala ባህሪ ነው እንጂ ፍጡርም ፈጣሪም አይደለም። ምናልባት ጥያቄሽን ካገኘሁት ማለት ነው። እሺ አንድ ተጨማሪ ቪዲዮ ላይ መጠየቅ እችላለሁ? እሺ ገብቶሻል ግን? አዎ አሁን ቁርአን ያስረዳበት ገብቶኛል። ግን ይበልጥ ደግሞ ክሊር እንዲሆንልኝ አንድ መጠየቅ እፈልጋለሁ። ጥያቄ ምንድነው? የአላህ ቃል ፈጣሪም ፍጡርም ካልሆነ የአላህ ባህሪ ነው ካለን ያኔ ኢሳ አለይሂ ሰላምም የአላህ ቃሉ ነው አሁን በሚለው ቃል የሆነ ቃሉ ነው። ሶስቱስ እንዴት ይታያል? እሺ እሱ ደግሞ ወደ ጥንት የፍልስፍና እንትኖች የሚወስደን ነው። ቀለል አድርጌ ላብራራልሽማ። ቀለል አድርጌ ማለት ነው። እንዴት አድርጌ ነው ማብራራልሽ? ቃል የሚባለውን ነገር በመሰረቱ ለሁለት ተከፍሎ ነው የሚታየው። አንደኛው ቃል የሚባለው ነገር ከምን አንጻር ይታያል ከተባለ ለምሳሌ የአላህ ቃል ብለን የምንናገረው የአላህ ንግግሩ ራሱ ቃል ነው። ሞር እንዲገባሽ አሁን በክርስትናው አድርጌ ላስረዳሽ እንዲገባሽ ማለት ነው። ለምሳሌ በክርስትናው መጽሐፍ ቅዱስ የእግዚአብሔር ቃል ነው። ባይብል የእግዚአብሔር ቃል ነው። ያ ማለት ባይብል ኢየሱስ ነው ማለት አይደለም። ኢየሱስም ቃል ነው የሚሉት እነሱ። ባይብልም የእግዚአብሔር ቃል ነው። ያ ማለት ግን ባይብል ራሱ ኢየሱስ ነው ማለት አይደለም። ስለዚህ የተወሰነ ልዩነት ባውንደሪ ያለ ማለት ነው። ስለዚህ እኛ ቁርአን የአላህ ቃል ነው ስንል ኢየሱስም የአላህ ቃል ነው ከተባለ ቁርአን ኢየሱስ ነው ማለት ነው አይደለም። የተለያየ ነገር ነው። አንድ ሁለተኛ ኢየሱስ ክርስቶስ ወይም ደግሞ ኢሳ አለይሂ ሰላም የአላህ Subhanahu Wa Ta'ala ቃል ነው ወይስ የአላህ Subhanahu Wa Ta'ala የይሁን ቃል ነው ምንለው ከተባለ በሁለቱም ልንለው እንችላለን። በሁለቱም ስንለው ግን የተፈለገበት ነገር ሌላ ነው። በመጀመሪያው አላህ Subhanahu Wa Ta'ala ሱረቱ ኒሳ ምዕራፍ 4 በጠቀሰን ጥቅስ መሰረት ከሄድን የተፈለገበት ነገር ምንድነው? ኢየሱስ ክርስቶስ ወይም ኢሳ በአላህ Subhanahu Wa Ta'ala የቃሉ ውጤት መሆኑን ማሳየት ነው። እና የቃሉ ውጤት እኮ የቃሉ ውጤት ተብሎ ነው የሚነገረው። እንዴት ተደርጎ ቃሉ ተብሎ ሊነገር ይችላል? ለምሳሌ አቡበከር የሚናገረው ንግግር የሚናገረው ነገር ውጤት እንጂ ንግግሩ ነው ተብሎ እንዴት ሊነገር ይችላል ብላችሁ ልትናገሩ ትችላላችሁ። ያ ግን በአረብኛ ኢዳፈት አተሽሪፍ ተብሎ ይጠራል። የማላቅ ስራ ማለት ነው። ስለዚህ ኢየሱስ ክርስቶስ ወይም ኢሳ ከሌሎች ፍጥረታቶች በምንድን ነው የተለየው ከተባለ ቀለል አድርገን የምንወስዳቸው ሁለት ምሳሌዎች እናንሳ። አላህ Subhanahu Wa Ta'ala ከአባትና ካለ እናት የፈጠረውን ያን ግመል ነው። አባትም እናትም የለውም። ከድንጋይ ውስጥ ከተራራ ውስጥ ነው ያወጣው። ያንን ግመል ምን ብሎ ጠራው? ናቀቱላህ የአላህ ናቃ ብሎ ጠራው። የአላህ ምን ናቃ የአላህ ግመል ብሎ ጠራው። የአላህ ግመል ብሎ ማለት አላህ ያን ግመል ይጠቀምበታል ያልበዋል ምናምን ማለት ነው ወይ? አይደለም። ያለ አባትም ያለ እናትም አላህ Subhanahu Wa Ta'ala ሁን ብሎ ስላስሆነው ምን አለው? የአላህ ቃል ብሎ የአላህ Subhanahu Wa Ta'ala ግመል ብሎ አስቀመጠ። ኢየሱስ ክርስቶስ ጋርም ስንሄድ ያለ ወንድ ዘርአ ብሲ ያለ ክሮሞዞም ግማሽ የወንድ ክሮሞዞም ፋተርናልና ኦኬ አንድ ስልክ ገባብኝ። አሁንም አንዴ እሺ ሰላም አለይኩም እንዴት ናችሁ? እሺ ሰው የለም መሰለኝ። መክሊት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መክሊት አለሽ?
ጃ በቃ አፎን እሺ ቀጥሉ አለው እኔም እዚህ ቀጥሉ እሺ እሰማለሁ እኔ አንዴ ንገሩኝና የምሰማ ከሆነ ልቀጥልላችሁ ትሰማለህ ጃ እሺ ስለ ቁርአን ከማውራታችን በፊት ያው ማለት ስለ ቁርአን ስናወራ ቁርአንኛ የምንለው መጽሐፍ አላህ በቁርአን ላይ እያንዳንዱን ነገሮች ይተርክልናል የሚናገረው አላህ ነው እንዲህ ባደረገን ጊዜ አስታውስ እያለ ይናገራል እንዲህ አድርጉ ብሎ ያስታውሳል በሶስተኛው ወገን ደግሞ ስለራሱ እንዲህ እያለ ይናገራል ማለት ነው ስለዚህ እዛ ላይ ቁርአን ላይ የሚናገረው አላህ ነው የሚተርክልን ተረከውን የሚተርክልን ቁርአን ላይ አላህ ነው ስለዚህ ከዚህ አንፃር ቁርአን ያላህ ቃል ነው እንላለን ስለዚህ ቁርአን ፍጡር ነው ወይስ ፈጣሪ ስንል አላህ ቃል አለው ብለን እናምናለን ቃሉ ደግሞ ይናገራል ፍጥረትን ደግሞ ከማን ነው የሚቆራረጠው ከጃና ቡኪ ብለን እናምናለን ኔትወርክ የለውም ስለዚህ ጃ እየተቆራረጥክ ነው ቀይ ነው የሚያሳየው አቡኪ ሰርቶታ ሌላም ጥያቄ ግን ላንተ አለ አልወጣም አለው ጃ ቀይ አብርቶብሃል አይ ቲንክ የቅድሙን ሐሳብ ጨረስኩኝ ወይስ ገና እንትን አላልኩም አዎ ኦኬ እንትን ስትል ትቀጥላለህ ጃ ኢየሱስን ደግሞ አስመልክቷል እንደምትመለከቱ ያለ ወንድ ዘር አብሲ ሁለት የሆኑ ክሮሞዞሞች አሉ 23 ክሮሞዞም ይመጣል ያ ክሮሞዞም ከእናትና ከአባት ተዳቅሎ ነው ፍጥረት የሚባል ነገር የሚከሰተው ማለት ስለዚህ ከአባት የሆነው ዘር አብሲ ፋተርናል ክሮሞዞም ብለን የምንጠራው ነገር የለም ኢየሱስ ክርስቶስ ጋር ስለዚህ ያላህ በቀጥታ ገብቶ ምንድነው ሁን ነው ብሎ ያስቀመጠው ነው ስለዚህ ከዛ አንፃር ያላህ ቃል ተብሎ ኢዳፋ ተደረገ ልክ ያቺ ግመል ከአባትም ከእናትም ሳትወለድ ከተራራ ቀጥታ ስለወጣች ያላህ ግመል እንደተባለችው ሁሉ ኢየሱስ ክርስቶስም በተመሳሳይ ደረጃ ያላህ ቃል ተብሎ ተነገረለት ማለት በሐዲስ ደረጃ አንተ ያላህ ቃል ነህ ብለው አሉት በቁርአን ደረጃ ደግሞ የይሁን ቃሉ ተብሎ ተቀመጠ የይሁን ቃሉም ሆነ ያላህ ቃሉ የሚለው ሚኒንግ ግን የተፈለገበት ነገር በዛ ይሁን ቃሉ የተፈጠረ ነው ብሎ ማለት ነው ለዛ ማስረጃ ይኖረን ይሁን ከተባለ አው ራሷ መርየም እናቱ የተናገረችው ንግግር አለ መርየም አለይሃ ሰላም ምን ብላ ነው የተናገረችው ያ መልአኩ ወደ እርሷ በመጣ ጊዜ መልአኩ ምን አላት ልጅን ልትወልጂ ነው አላት አስቡት ምንም ያላገባች ሴት ምንም ማታክ ሴት ወንድ ቀርቧት የማያክ ሴት እንዴት አድርጌ ነው ማገባው ብላ ጠየቀች ናቹራል የሆነ ጥያቄ ነው መልአኩ ግን ምን አላት ከዛሊኪላሁ የኽልቁ ማይሻ አላህ እንዲሁ የፈለገውን ነገር ይፈጥራል ስለዚህ የተፈጠረ የተጸነሰ ጽንስ ነበር ነው اذا اراد شيئا ان يقول له كن فيكون ከዚህ አላህ የፈለገን ነገር እንዲሆን ይሆን ነገር ከፈለገ ሁን ይሏል ይሆናል ስለዚህ በሱረቱ ኒሳ ላይ የተቀመጠው ነገር ምንድነው ከተባለ ያላህ ቃል ነው ወይ የተባለው ከተባለ አይደለም የጣላት ይሁን ቃሉ ናት አለ ወይትኛው ቃል ሁን ብሎ ይጣለው አላህ ይፈጠር ብሎ ያዘዘበት ቃሉ ጥሎታል ወደ ማርያም ማህፀን ቃሉ እሱ ብቻ አይደለም አወከር ይፈጠር የሚለው ቃል ወደ እናቲ ማህፀን ተጥሏል ጃ ይፈጠር የሚለው ቃል ወደ ጃ እናት ማህፀን ተጥሏል አይታችኋል የጣላት ይሁን ቃሉ ነው የሚለው አነስታይ መደብ ነው የመጣው ቃሉ ራሱ ማለት ነው ኢየሱስ ክርስቶስ ሴት ነው አይደለም ስለዚህ የጣላት ብሎ ነው ያስቀመጠው ምኑን አላህ የይሁን ቃሉን ይሁን ብሏል ይሁን ብሎ አዘዘ ነው ትእዛዝ አቀረበ ነው ያ ትእዛዝ በጅብሪል አማካኝነት በሱረቱ ተህሪም ላይ እንደተቀመጠው በማርያም ማህፀን እንዲነፋም ተደረገ ስለዚህ ከዛ አንፃር የአላህ Subhanahu Wa Ta'ala የይሁን ቃል ውጤት ነው ወይም የአላህ የቃል ውጤት ነው ግን የአላህ ቃል ተብሎ ሊቀመጥ ይችላል የአላህ መንፈስ ከሱ የሆነ መንፈስ ተብሎ ሊቀመጥ ይችላል አደም እንደው የአላህ መንፈስ ተብሎ አልተቀመጠም መሬቱስ ቢሆን የአላህ ምድር ተብሎ አልተጠቀሰም ተጠቅሷል ስለዚህ ከዛ አንፃር ይሄ የተለመደ አካሄድ ነው ማለት ነው አንዳንድ ሰዎች አይ በአረበኛው እኮ የይሁን ቃል ሚል ነገር የለውም ይሉናል እናንተ እንደዚህ የምትሉ ሰዎች የአረበኛ የመጀመሪያ ፊደልና የአረበኛ የመጨረሻ ፊደል ምን እንደሆነ ታውቃላችሁ ብለን የምንጠይቃቸው ወላሂ ይመልሱልን አይችሉም አንድ ሰው በማያውቀው ነገር በማያውቀው ቋንቋ ገብቶ እኔ ቻይንኛ ገብቼ ቻይንኛ ስፈተፍት ልትሰሙኛላችሁ አረ ቻይንኛው እኮ እንደዚህ አይልም አረ እስቲ ምንድነው የሚለው ቻይንኛው ትባላል አይ ቻይንኛ አላውቅም እና ካላወቅህ የት አመጣኸው ነው ጥያቄ ስለዚህ ቁርአኑ ላይ የተጠቀሰው ቃል ምንድነው ከተባለ እንደውም ወደ አረብኛው ከመጣችሁ ከበድ እያለ ይመጣል ቃሉ አልቃሃ የሚል አለ ጀር ሆኖ ይመጣ ቃል አለ
ሀ የምትል ቃል አለች። ስለዚህ የአረብኛ ሰርፍና ናሕው ላይ ወይም ደግሞ ሞርፎሎጂካል ኮንሴፕትና ግራመር ላይ ልንወያይ ነው ማለት ነው። ያ ደግሞ እንግዲህ ብቃት ያለው በእኔ ባለኝ በንጽጽር ህይወት ያ ብቃት ያለው አንድ የክርስቲያን አፖሎጂስት የለም እና ከዛ አንጻር ነው እንደዛ ነው መክሊት። እሺ ከተመለሰልሽ ወደ ቀጣይ ጥያቄ፣ ካልተመለሰልሽ ደግሞ ይሄ ፖይንት በይና ላበራርልሽ በደንብ። ጀዛከላ ወንድሜ፣ ይሄኛው ጥያቄ ተመልሶልኛል። ይሄን አሁን የምጠይቀው ጥያቄ ደግሞ ከንጽጽር ምናምን አይደለም፣ ጀስት ለማወቅ የምፈልገው ጥያቄ ነው። መጠየቅ እችላለሁ? ትችያለሽ፣ ችግር የለውም። እንደ እስልምና አስተምሮ አንዲት ሴት ስታገባ ኢማም ነው ያን ኢማም ያስፈልጋታል። እኔ ደግሞ በአባቴም በእናቴም ዘር እስላም የተባለ የለም። ያኔ ለዘሮችን የመጀመሪያ ሙስሊም ነኝ በአባቴም በእናቴም። ሶ እኔ ሳገባ ማነው ኢማም የሚሆነኝ? ያኔ አሁን ወደፊት ማግባት ብፈልግ እንዴት ነው ማገባው? ወይስ ማግባት አልችልም? የሚያሳዝነው ወይስ ማግባት አልችልም ያለች ልቀልድ ነበር ተውኩት። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስቀምጡ ምን ብለው ነው ያስቀመጡት? አንድን ሰው አስመልክቶ አንዲት ሴት ያለ ወልይ ወይም ደግሞ ያለ እርሷ በአባቷ በኩል በሆኑ ሰዎች በቀር እንዳትጋባ ብለዋል። ያ የተደረገበት ምክንያት ሴትን ከመጠበቅ አንጻር ነው። ኢስላም ለሴቶች ትልቅ ቦታ ይሰጣል። ስለዚህ አንቺ እህቴ ስታገቢ ለአንቺ የሚጨነቀው አባትሽ ነው። ስለዚህ ያለ አባትሽ ፍቃድ ወይም ደግሞ አባትሽ ለአንቺ ወልይ ሳይሆንሽ እንዳታገቢ የሚል ትዕዛዝ መጣ ማለት ነው። እንደው እንደዚህ ደግሞ ሲሆን ሰለምቴ ነን እኛ። አባቶቻችን በአባቶቻችን ዘርም ያሉት በሙሉ ካፊሮች ናቸው፣ ሙስሊሞች አይደሉም። እነሱ ለኛ ወልይ መሆን ይችላሉ ወይ ከተባለ በፍጹም ነው የምንለው። ላ ዊላየተ ሊልካፊር ዐለል ሙእሚን፣ ካፊር ሙእሚንን ወልይ ሊሆን አይችልም። እሺ ማን ነው ወልይ የሚሆነው ከተባለ አላህ ቁርአን ላይ ሲያስቀምጥ እነዛ ምእመናን ከፊሎቻቸው ለከፊሎቻቸው ወልዮች ናቸው ብሎ አስቀመጠ። አውሊያኡ ባዕ፣ ከፊሎቹ ለከፊሎቹ ወልይ ናቸው። እኔ ለእህቴ ወልይ ነኝ፣ አንዱ ለአንዱ ወልይ ነው። ወንድማማቶች ስለሆነ ማለት ወንድም እህቶች ስለሆነ ቁርአን ነው የሚለው። ይሄን ሌላ የፈጠርነው ነገር ያለ እነዛ ያመኑ ባዕዱሁም አውሊያኡ ባዕድ፣ ግማሾቻቸው ለገሚሶቻቸው ወልይ ናቸዋል። ስለዚህ አንዲት ሴት ስታገባ ምንድነው የሚደረገው ከተባለ መጀመሪያ ኢማሙ ወልይ ይሆናታል፣ የሀገሩ ኢማም ካለ ወይም ደግሞ የሸሪዓ ፍርድ ቤት ካለ። ከዛ ውጪ አመተናስ ሙስሊሙ ራሱ ወልይ ሊሆናት ይችላል። ስለዚህ ከዛ አንጻር አንቺ ለማግባት ያብቃሽ እንጂ ወልይ የሚሆንሽ ብዙ ሰው ይኖራል፣ ችግር የለው። ጨንቆኝ ነበር። ቆይ ግን ቆሜ ልቀር ነው እንዴ እያልኩ ነበር። አይ ችግር የለውም። አንቺ ብቻ ለማግባት ያብቃሽ እንጂ ወልይ የሚሆኑ አሉ። ያው ፍርድ ቤት የኢስላም አስተምሮ ልክ እንዳልኩሽ በጣም ሰፊ ነው። ኢስላም በህግ ደረጃ እንዴት አሁን ለምሳሌ የመገበያየት ህግ አለው፣ የጋብቻ ህግ አለው። የሚገርምሽ ነው አሁን የትም አታገኘውም ይሄንን። የሀገር የመንግስት የመምራት ህግ አለው፣ የመቅጫ ህግ አለው፣ የሆነ ነገር የማዘዣ ህግ አለው፣ የሆነ ነገር የማድረጊያም ህግ አለው፣ በሁሉም ዘርፍ ማለት ነው። እና የተሟላ ነገር ነው ያለው ነው። በቃ አንተ ባህሩን መቅጸፍ ብቻ ነው። በቃ ዝም ብለህ መቅጸፍ ነው። እያንዳንዱ ነገር ታገኛለህ። ግብይት ነው የፈለከው አለ፣ ንግድ እንዴት መገበያየት እንዳለብህ አለ፣ አንድ ሰው እንዴት ይሸጣል ምናምን እንዴት ያድርግ ምናምን አለ ሁሉ ነገር። ስለዚህ አንቺንም አስመልክቶ እንግዲህ ጠቅላላ አንድ ሰው መጸዳጃ ቤት ገብቶ ሲወጣ ምን ማለት እንዳለበት የተናገረ ሃይማኖት አንቺን የመሰለች ልጅ ይረሳል ብለሽ ታስቢያለሽ? እንዳትሳሳች፣ እንደዛ አይኖርም። ያው ስልክ ብዙ ጥያቄ አይምሮክ ላይ ይፈጠራል። በተለይ ደግሞ እንደኔ የመጀመሪያ ስትሆን ያው በአባቴ ዘር ማንዘር ብትይ በእናቴ ዘር ማንዘር 7 ቤት ብትቆጥር ሙስሊም የተባለ እኔ በቃ እኔ ነኝ የመጀመሪያ። እስልምናን የተቀበልኩ ሙስሊም ነው እኔ ነኝ እና ብዙ ጥያቄ ውስጥ ይፈጠርብኛል። ለዛ ነው እናንተም ደስ የሚለው ያለ መሰልቸት ነው የምትመልሱልኝ ጥያቄዎች። አዎ ግዴታችን ነው። አልহামዱሊላህ ግዴታችን ነው። ታውቂያለሽ ጥያቄ የሚባለው ነገር ብዙ ጊዜ ሲነሳ የሚገርመኝ ነገር አለ። በመሰረቱ ጥያቄን በመሰረታዊነት ደረጃ ያመጣው ቁርአን ላይ ነው እና ቀደም እየተመለከትነው ነበረ። ለምሳሌ አላህ Subhanahu Wa Ta'ala ሱረቱል አህዛብ ላይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የስአሉነከ እንደዚህ ብለው ይጠይቁሃል።
ሰው እንደዚህ ብለው ሲጠይቁ እንዲህ ብለህ መልስ ስጣቸው ይላል። ሱረቱል አዕራፍ ምዕራፍ 7 ቁጥር 187 ላይ እንደዚህ ብለው ይጠይቁሃል። ወይሰአሉነከ ዐኒ ሰዓ ቁል ኢነማ ዒልሙሃ ዒንደ ረቢ፣ ስለ ሰዓቲቱ ይጠይቀዋል። እውቀቱ አላህ ዘንድ ነው ጌታዬ ዘንድ ነው በላቸው ይላል። እና ነቢያቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ይጠይቋቸው ነበረ ሰሃቦች ነብዩን በጣም ማለት ነው። ጥያቄ እንደው እኔ አንዳንዴ አይሰለችም ወይ እስክል ድረስ ማለት ነው። እና ያስለመደው ቁርአን ነው። በሐዲስም በቁርአንም ያለ ነው። እንዲህ ብለው ይጠይቃሉ እንዲመልስ፣ እንዲህ ብለው ይጠይቃሉ እንዲመልስ፣ እንዲህ ብለው ይጠይቃሉ እንዲመልስ። እነሱ ደግሞ በጣም ጠንቃቆች ነው። ለእያንዳንዱ ነገር ይጠይቃል። ያ ረሱላህ ለምሳሌ አንዱ ይመጣና ያ ረሱላህ አንተ ያለ መልእክተኛ ሆይ አው ኢና ለማአኸዙና ዐላ ማ ነተከለሙ ቢሂ፣ እኛ በምንናገረው ነገር ተጠያቂዎች ነን እንዴ? ስለሚናገሩት ነገር አዎ እሳቸው ይመልሳል። ያ ረሱላህ አንተ ያለ መልእክተኛ ሆይ ስለ የሴት ልጅ ስለ ሐይዷ ወይም ደግሞ የወር አበባ ከመጣባት በኋላ ስለሚኖረው ነገር ይጠይቋቸዋል። እንዲህ ያ ረሱላህ አንተ ያለ መልእክተኛ ሆይ ቀለል አድርጉ። እንደው ምን በጣም አይብሬን ብሎ የሚያደርገኝ መሰላቸው። ቀለል አድርጉትና መንግስት ናቸው ነብዩ፣ እንደ መንግስት አስቧቸው። በጣም ትልቅ መሪ ናቸው በጊዜው። የነሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነች አንዲት የሌላ ሰው ባሪያ አለች፣ ቡረይዳ ተብላ ትጠራለች። እና እቺ ቡረይዳ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትመጣለች። ባሪያ ናት አስቡት። ያ ረሱላህ አንተ የአላህ መልእክተኛ ሆይ የኔኮ አካላቶች እኔን ሙካተብ አደረጉኝ፣ ይሄን ያህል ብር ካመጣሽ ነፃ እናውጣሻለን አላት። በደስተኛ አለቻች። የነበር አልነበራት እና እሷ ደግሞ መብት አላት። አንዲት ሴት ከባሪያነት ስትወጣ ጋብቻውን የመቀጠልም ያለ መቀጠልም መብት አላት። አልቀጠልም ከሱ ጋር አለች። ይሄ ባሪያ እየሮጠ ነብዩ ጋር መጣ። ረሱላህ አስቁሙልኝ፣ በቃ ልፈታኝ ነው፣ ይወዳታለሁ ብሬዳን ባሪያ ነው እያልኩ ያለሁት። ባይዘው ኢስላም ነው የሰው ልጅን ኢኳሊቲ ትሪት ያደረገው። አሁን ለምሳሌ አንተ አብይ ጋር ሄደ እንዲህ ትላለህ፣ ይሮደዛ ነው አይደለም? አብይ የክፍለ ከተማ አስተዳደር ጋር እንደዚህ ያተን በቃ ያ ረሱላህ ጥላኝ ልትሄድ ነው፣ እኔ በጣም ነው የምወዳት፣ ስለዚህ ሂዱና ያናግሩልኝ። ቡሬዳን ይጠሯታል ነብዩ። ኧረ ተይ በጣም ሲለምናቸው ደነገጠችው። ንሳት አንተ ያለ መልእክተኛ ሆይ አለች። አሁን እየመከሩኝ ነው ወይስ እያማረጡኝ ነው ወይስ ትዕዛዝ ነው? ትዕዛዝ ከሆነ እሺ ነው የምለው፣ እያማረጡኝ ከሆነ ችግር የለውም ማለት። አይ እኔስ እያማረጥኩኝ ስል በቃ ከሱ ጋር መኖር አልፈልግም ማለት። ባሪያ በራሳቸው ብር ነፃ ያወጣቸው ጋር እንደዚህ አይነት ሪሌሽን ነበራት። እና ይህን ታሪክ ለምንድን ነው የምታርክልን ከተባለ የኢስላም አስተምሮ በመጠየቅ ውስጥ በመማር በማስተማር ውስጥ የደረጀ ነው። ማንኛውም ነገር ፍሪ ይጠይቃል እና ችግር የለውም ነው ማለት። እሺ እንደምንገዛ ካላ አመሰግናለሁ። ጥያቄ ሲኖረኝ ይመጣል ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አብኬ፣ እንዴት ነህ? ሰላም ነህ? አልሐምዱሊላህ። ፈተዋ ጥያቄ መጠየቅ ይቻላል? ሁሴን ሲያወራ እኔ ገስት ላይ ምናምን ስገባ ጭራሽ አይሰማኝም። የእናንተ እንኳን ደህና ነው። በቃ ኢንሻአላህ ሁሱ ሲመጣ እንትን እንላለና ትጠይቃለህ። አይሰማም። ሁሴን ሲያወራ ጭራሽ አይሰማም። እኔ ገስት ላይ አሁንኩኝ እኮ ገስት ላይ እናስገባህና ሁሱ ሲመጣ ገስት ላይ እናስገባህና ትጠይቃለህ። ገስት ላይ ካልሆነ አይሰማኝም ማለት ነው። አይ ቀደም ገብቼ ነበር ምስከን እንደዛ ገብቼ ነበር። ገስቱ ማለት ነው አይሰማም፣ የተቆራረጠ ነው የሚሰማኝ። እሺ ጥያቄ ምንድነው? ጥያቄ ምንድን መሰለህ? አፋር ክልል አፋሮች ጋር እኛ ደንበርንና ማለት ነው። ምሳሌ እኔ ወንድም ቢገሉብኝ እንጋደላልና የኔ ወንድም ቢገሉብኝ ያን ነገር ያውን አገኘሁ አላገኘሁ በቃ አፋር በማለት ዝም ብለን ሄደን እንገላለን ማለት ነው። አንደኛ ጥያቄ ይሄ ነው። በእስልምና አንፃር እንዴት ነው ነገሩ? በእስልምና አንፃር አይቻልም። አኺ በእስላም አስተምሮ አንፃር ደም አስመላሽ ወይም ደግሞ እሱ የኔን ዘመድ ገድሏል ከዛ እኔም የሱን ዘመድ ገድላለሁ አይነት ነገር አይሰራም። አንድ ግለሰብ ነበረ በጣም ማቀው አላህ Subhanahu Ta'ala ሂዳያ ሰጥቶት ሰልሟልና ይዤ በጣም ሰውተውተው በቃ ሁሉ ነገር አልቆ ሊሰልም ነውና ለምን ነው ማሰልመው የሚል ነገር አመጣውለት።
ለምንድነው ማሰልመው ስለው አይ በኢስላም አስተምሮ መሰረት ሰውን መግደል አይፈቀድም። እኔ ደግሞ የአባቴ ገዳይ አለ እና እሱን መግደል እፈልጋለሁ አለ። የአባቴ ገዳይ እኮ ሞቷል ተብሏል። እኛ ለጨዋታ ነው ሞቷል ተብሏል እኮ የለም። አይ ከሱ ዘመድ አንድ አይጠፋም የሚል እንትን በቃ አንዱ አይጠፋም እሱን እንገድላለን። ይሄ አይቻልም በኢስላም አስተምሮ መሰረት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአንድ ሰው ህይወትን ማጥፋት አደገኛ ወንጀል መሆኑን አስቀምጧል። ቁርአን ላይም አላህ ሱብሓነሁ ወተዓላ መን ቀተለ ነፍሰን አንዲትን ነፍስ ያጠፋ ፈከአነማ ቀተለ ናሰ ጀሚዓ ሁሉንም ሰው እንደገደለ ነው ያስቀመጠው። ያቺ ነፍስ ደግሞ የሙእሚን ነፍስ ስትሆን አስቡት። ሙእሚን የሙስሊም ነፍስ እንዴት አንድ ሙስሊም አንድ ወንድሙን እንዴት አድርጎ ነው የሚገድለው? ይሄ እኮ አደገኛ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀምጣል። ወመን ቀተለ ሙእሚነን ሙተዓሚደን ፈጀዛኡሁ ጀሃነም አውቆ ሙእሚንን የገደለ አካል ጀዛኡ ጀሃነም ነው የተባለው። ኻሊደን በጣም ከፍተኛ ረጅም ጊዜ ይቆያል እዛ። ሙእሚን ወንድምህን እንዴት አድርገህ ነው የምትገድለው? ወንድሙ እንዴት ይገድላል? እንዴት? ይሄ ሰው የሰውነት እንትን አይደለም፣ መደረግም አይገባውም፣ ትክክልም አይደለም። ስለዚህ በተቻለ መጠን በቃ ይሄ ከመገዳደል ምናምን ከሚባል ነገር ውጡ። የሰውን ህይወት መግደል በኢስላም አስተምሮ አይቻልም። ደዋቢጦች አሉ። እነዛ ደዋቢጦች ራሳቸውን የቻለ የሚያረጋቸው አካላቶች ይኖራሉ። አቡበከር ወይም አበበ የሚባል ግለሰብ የሆነን ሰው ስለገደለ እኔ ተነስቼ ገድለዋለሁ ኖ የደቡብ ፍርድ አይቻልም። በኢስላም የሚቻለው ምንድነው ከተባለ ራሱን የቻለ ሁክም አለ። የገደለ ይገደል የሚለው የሚያሰራው አካል አለ። እንደዛም አካል ሆነ እኔ ያልተመቸኝን አካል እንትን ይገሉብኛል፣ ስለዚህ ሄጄ እኔ ገድለዋለሁ። እሱም ደግሞ እኔ ዳሽ በኋላ አላህ እዚህ ምድር ላይ እንድንኖር ካበቃን ሰላት እንድንሰግድ ካደረገን በኋላ ምድርን አታበላሹ አታቆሽሹ ነው የተባለው። ሰው አትገዳደሉ። ወንድሙ ላይ አይነሳ። ህይወት ቀላል ስንት ነገር ያለው ጥያቄ ላይ ማለት ነው። አያው መጨመር ላይ ነው ደግ በቃ ያንን ገደሉብን ማለት በስመ አፋር ደግህን አስበራራለኝ ማለት ነው። ሊገሉን ደንበር ስለሆነ በጣም ማለት ነው። ሊገሉንም ሲመጡኛም ሀገር አመቱና እንማታላችሁ ብለን ነው የምንሄደውና አዛ ሳይመቱ ብንማታሳ እሳቸውም ሊገሉን ነው የሚመጡት። አንደኛ ጥያቄ ነው። ደግሞ ሁለተኛ ጥያቄ ደግሞ ማንሳት መፈልገው ነገር ገብቶኛል አቢቢ። ሌላው ደግሞ ማንሳት መፈልገው ነገር የፖለቲካ አራት አትሁኑ በመሰረቱ ማለት ነው። የአፋር ህዝብ፣ የአማራ ህዝብ፣ የትግሬ ህዝብ ሁሉም ወንድማማቾች ናቸው። ምንም የሚለየው ነገር የለም። የሰው ልጅ አማራ ሆኖ፣ የሰው ልጅ አፋር ሆኖ፣ የሰው ልጅ ኦሮሞ ሆኖ፣ የሰው ልጅ የሆነ ነገር ሆኖ አልተወለደም። በቃ የተወለድንበት ቦታ ድንገት ትግሬ ላይ ስለተወለድን ትግራይ፣ አፋር ላይ ስለተወለድን አፋር፣ አማራ ላይ ስለተወለድን አማራ፣ ኦሮሞ ላይ ስለተወለድን ኦሮሞ የሚል እንትን አገኘን እንጂ እንደው መርጠን ራሱ ያገኘነው ነገር አይደል። ስለዚህ በቀባኢል ተከፋፍሎ መጋጨቱን ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለውታል። አንድ ሰው ራሱ ይጋጭና ከዛ በኋላ የሱን ግጭት እንደ ማህበረሰብ ግጭት አድርጎ ይይዘዋል ብለዋል። ስለዚህ በተቻለ መጠን እንደዚህ አይነት ነገር ውስጥ አትግቡ። ህዝብ እያለቀ ነው በተለያየ ነገር፣ በቃ ቀላል ለሆነ ነገር እኛ እንደዚህ ነን፣ እንደዚህ ሆነ፣ እንደዚህ ተፈጠረ፣ እንደዚህ ነን፣ አማራ ኦሮሞ እንትን ምናምን፣ ሁሉም ወንድማማች ነው። ወላሂ ሁሉም ወንድማማች ነው። ስለዚህ የፖለቲካ አራት አትሁኑ፣ አንደኛ ማለት ነው። ሁለተኛ ኢንኬዝ እዛ ጋር የሆነ ጦርነት ምናምን ተከስቶ ከሆነ መጀመሪያ ሱልህ ለማድረግ ሞክሩ። በተለይ እንደ አንድ ሙስሊም ማለት ነው። ሙስሊም ከኡሙ እንትን ብሎ ሀገሩን ማለት ነው ሀገሩን እንትን ሊል ይገባል እኮ። እኛ ሀገራችን እኮ እንዲህ ሲሆን እኮ ወላሂ ሙስሊም እኮ ማልቀስ አለበት። ሙስሊም እያለ ቁርአን ሐዲስ የያዘ አካል እያለ ሰው ይገዳደላል። እኛ እያለን ይሄ በጣም እኮ ሊያስከፋን ይገባል እኮ። በየቦታው እኮ እየዞርን እኮ ልናስታርቅ ይገባል እኮ። በየቦታው እየዞርን እኮ ነገራቶችን ልናስተካከል እኮ ይገባል እኮ። እንዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን እኮ ላ ፈضل لعربي على عجمي ولا عجمي على عربي الا بالتقوى። አንድ አረብ ያልሆነ ሰው ከአረብ ውጪ፣ አረብ ያልሆነም ከአረብ በምንም አይለይም። ጥቁሩ ቢላል
ጥቁሩ ቢላል የአረብ ትከሻ ላይ ቆሞ ካዕባ ላይ ከፍ ብሎ የአረብ ትከሻ ላይ ይቆማል በእግሩ የአረብ ትከሻ ላይ። ይሄ እንግዲህ ይሄን ትልቅ ስልጣኔ ይሄንን ትልቅ ትምህርት ያስተማረውን ይሄ ትልቁ የኢስላም ማዕቀፍ እያለ አንድ ሰው መገዳደል አልነበረበት በማይረባ ተርኪ መልኪ በሆነ ነገር። ስለዚህ እናንተ በተቻላችሁ መጠን ኢስላህ አድርጉ፣ አስማሙ፣ ወላሂ አስማሙ። ነገ የቂያማ ቀን አላህ ፊት አታፍርም? የእርሱን ፍጥረት ጨፍጭፈህ ለምር ነው የገደልኩ ብሎ አላህ ሲጠይቅ አታፍርም? ነገ የቂያማ ቀን እኔ የነፋሁትን ሩህ እኔ የሰጠሁትን ሩህ አንተ የማን ቤት ነው የገደልከው ነው የሚላል። እማበለው እኔ እማጠጣው እኔ የሚያበለው አላህ ነው፣ የሚያጠጣው አላህ ነው። አንተ ማን ቤት ነው የምትገለው? የሰው ልጅ ዓለም ላይ ያለ ሰው ቢሰበሰብ ለአንድ ሰው ሩህ መስጠት አይችልም። መስጠት የማችለውን ነገር እንደ መንጠቅ ደግሞ በህይወት ላይ አደገኛ ነገር የለም። እኔ መስጠት ማልችለውን ነገር ከሰው እንዴት ነው የምነጥቀው? የምንሰማቸው ነገራቶች አሁን ያሳዝናል። አማራ ወንድሞቻችን የሚደረግባቸው ነገር ያሳዝናል፣ የሚያደርጉት ያሳዝናል። ኦሮሞ ወንድሞቻችን የሚደረግባቸው ያሳዝናል፣ የሚያደርጉት ያሳዝናል። ትግራይ ወንድሞቻችን የሚያደርጉት ያሳዝናል፣ የሚደረግባቸው ያሳዝናል። ሁሉም የሚያደርገው የሚደረግበትም አለ እና በተቻለ መጠን እነዚህን ሁሉ ኢስላህ ስምም ማድረግ ማስማማት ወላ ትፍሲዱ ፊል አርድ ወአስሊሑ ዛተ በይኒኩም በእናንተ መካከል ሰላም የሚባል ነገር አምጡን የተባለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እንግዲህ የሚገራላችሁ ከሆነ የሚቆርጥላችሁ ከሆነ ይህን ቁርአን አዳምጡ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጨፈጨፉ፣ እየተገደሉ የአማር አባት ያሲር ታንቆ ተገደለ። የሰባ ምናምን ዓመት ወደ 80 የተጠጋ ሽማግሌ አንቀው ገደሉት። የአማርን እናት እርጉዝ ሆዷን ወግተው ገደሏት። ያን ሁሉ ነገር አድርገው ነብዩ በጣም ተናደው ግን በቃ ተስማሙ ተባሉ። በቃ እኛ ማነካቸው እናንተ አትነኩንም፣ ስምምነት ተስማሙ። ከተስማሙ በኋላ መልሰው ያንን ስምምነት አፈረሱ። አላህ ግን ምን አላችሁ ታውቃላችሁ? فإن جنحوا للسلم فاجنح لها وتوكل على الله እንዲህ አድርገው ገለው ጨፍጨፈው ከሀገር አስወጥተው ሰላም ነው የምንፈልገው ካሉ ሰላም ወደ ሰላም ይሄዳል። ሰላም ነው የሚቀረው። ተስማማ የለም ጦርነት ነው፣ ሰላም ተስማማ። ለዛ ዝቅ ካሉ ፈጅናህ ዝቅ በል ነው ያለው። ተስማማ በሚል አይደለም፣ ዝቅ እጅናህ ዝቅ በል። ወተወከል አላህ በአላህ ላይ ተመካል። ለምን በአላህ ላይ ተመካለ ታውቃላችሁ? ሰባም ስምምነት ብለው ከተስማሙ በኋላ ሳምንት 2 ሳምንት አልቆዩም፣ አፈረሱት። ደግሞ እንደሚያፈርሱት እኮ እናውቃለን። አይ ቀጣሉ ደግሞ ወይዩሪዱ አየኽደዑክ ፈኢነ ሐስበከ ሊያታሉ ይሞክሩ አላህ በቂ ነው። ስለዚህ ከዛ አንፃር እናንተም ሰላምን ምድር ላይ ለማስፈን ሞክሩ። ጦርነት ለማንም አይበጅም፣ ለሀገር አይበጅም፣ ለማህበረሰብ አይበጅም፣ ለማንም አይበጅም። ስለዚህ ከዛ አንፃር ሰላምን ለማስፈን መሞከሩ የተሻለ ነው የሚሆነው። አላህ ሀገራችንን በሙሉ ሰላም ያድርገው። በተለይ ሙስሊም ወንድም እህቶች ያሉበት ቦታ፣ ሙስሊም ባለበት ቦታ መገዳደል በጣም ጸያፍ ነው። እንግዲህ ያለን አስተምህሮ ማለት ነው። እኛ ምን እንደምናስተምር እኛ እናውቃለን። ትምህርታችን ቁርአናችን ምን እንደሚያስተምር እናውቃለን። ከግድያና ከሰውን ህይወትን ከማጥፋት የራቀ የሆነ አስተምህሮ ያለን ስለሆንን ያንን እንጠቀምበት። ቁርአን ልንሰራበት የመጣ አስተምህሮ ነው እና ያንን አድርጉ ለማለት ነው። ሀቢቢ አላህ ሂዳያ ይስጠን ብቻ አጠቃላይ ለሁላችንም። ሽክራን አለኝስ ተነጋገሩ ከወንድሞቻችሁ ጋር። እኛ ወንድሞቻችን ናቸው። አፋሮች ወንድሞቻችን ናቸው። የሀገር ዘብ ድንበሮች ናቸው። ሀገራችን ብትጠቃ የምትጠቃው በአፋር በኩል ነው። ብዙ የሀገራችንን ብዙ ነገር የያዙ ናቸው። ለሀገራችን ኢኮኖሚ ትልቅ ነገር የሚያበረክቱ ናቸው። እኛ ደግሞ ከነሱ ጋር ወንድማማቾች ነን። በሃይማኖትም የሚያገናኘን ነገር አለ። ስለዚህ እናት እንትን ነን። እናንተ የሆነ ነገር ብትሆኑ የሚደርስልህ ጎረቤት ነው። ማዕከላዊ ኢትዮጵያ ይሄ አዲስ አበባ አይደለም የሚደርሰው፣ ጎረቤት እነሱ ናቸው፣ አጠገብ ናቸው፣ እዛው ለዛው ማለት እና በእኛ ጸባይ አያምርም አንድነት ነው የሚያምረው የሚለውን ወላሂ ተነጋገሩና መፍትሄ ማምጣት ይቻላል። ምንም አላህን ሰው እንትን ካስበለጠ ስሜቱን ገድሎ አላህን ካስበለጠ መፍትሄ ማምጣት ይቻላል። ችግር የለም። አሁን ሊገልህ ከመጣስ የሚባል ነገር አለ። ይሄ ራሱ ጸብጫሪነት ነው።
በቃ ሊገልኝ እስቲ ሲመጣ ነው አሁን ባሪለ ነገር አሁን ጃ ሊመታኝ ሲመጣ ምን ልበለው ብዬ ሁዙን ብጠይቀው ሲመታና ነው የሚለኝ። እንዴ ዝም ብሎ አለ እንዴ እንትና እንዲህ ሊያደርገኝ ቢመጣ እና አላህ መፍትሄ ሆነ ያምጣው ለማለት ነው። ጥያቄ ያለው ሰው ካለ መግባት ይችላል። ወይም ክርስቲያኖች እሺ ብቸኛዋ ነኝ የሚለው አካውንት ክርስቲያኖቹን አስገቧቸው ኢንሻአላህ። ጃ ቀጥል አሁን እሺ